ተመልካቾቻችን ተመልሰናል ከመጠለያ ከቆየን ጊዜ በኋላ አሁን ቀጥታ ወደ ኮሎኔል መኮንን ተስፋ እናልፋለን። ጤና ይስጥልን ኮሎኔል መኮንን። ጤና ይስጥልን ሽሎሞ፣ እንዴት ዋላችሁ? ሰላም እንደምን ዋልክልን? ሰላም ነን፣ እንሯሯጣለን። አዎ ነፍስ አድን ስለሆነ ጥሩ ነው። ከዚህም ሻለቃ አይቸው ባየ ከስቱዲዮአችን ሆኖ መመሪያዎችን ለህዝባችን እየሰጠን ነው። በጣም በእውነት ሰፋ ባለ ደቂቃዎችን ልናዋራ ፈልገን ነበር። በወቅታዊ ችግሮች ምክንያት ጊዜያችን ተቋርጦብናል እና አንድ 5 ደቂቃዎች አሉን። ኮሎኔል መኮንን እንዴት ነው እኛ አሸናፊዎች እኛ ነው በዚህ አንበሳ ገሳ ጦርነት ላይ? አንደኛ በትክክል ኢላማችን ከ30 ዓመት በላይ ጠቅላይ ሚኒስትሩም የተለያዩ ጠቅላይ ሚኒስትሮች የመከላከያ ሚኒስትሮች የሚሉት የወሰኑትና ኢላማ ያደረጉት በአሁኑ ሰዓት እየተሳካ መስሎ ይታየኛል። ደጋግሜ እንዳልኩ ሽሎሞ ለአንተም ለብዙዎችም ህዝባችንም ኢራን የምትናቅ ሀገር አይደለችም። ኢራን ሀያላን ሀገር ናት። ለ30 ዓመት የተዘጋጀችበት ጦርነት በአሁኑ ሰዓት እንደምታየው ዓለም አቀፋዊ ለማድረግ የምታደርገው ነገር በተለይ እነዚህ የገልፍ ሀገሮች የምንላቸው ኢሚሬት፣ ኦማን፣ ያርደን፣ ካፍርሲን፣ ኩዌት፣ ካታር፣ ባህሬን፣ ዱባይ፣ አቡዳቢ፣ እስራኤልና በተለይ ካፍርሲንን በመውጋቷ የሚያሳየው አዝማሚያ ዓለም አቀፋዊ ለማድረግና ወይም ከትራምፕ ላይ ትልቅ ተጽዕኖ ለመፍጠር ነው። በአንጻሩ እንደምታየው መከላከያ ከጥምሩ ኃይሉ ከአሜሪካው አየር ኃይል አድርጎ በኢራን ላይ እያዘነበ ነው። የሚደረገው ወታደራዊ ተቋማት ኮሎኔል መኮንን እዚህ ላይ እስቲ አንተ ብትገልጽልን ተመልካቾቻችን በደንብ እንዲረዱ። አሜሪካና እስራኤል የደበደቧቸው ኢራንን ይባላልና የስራ ክፍፍላቸው ምንድነው? ለምሳሌ በትላንትናው ዕለት እንዳየሁት ከሆነ የኢራንን የባህር ኃይል የአሜሪካው ኃይል እንዳወደመው ነው፣ ከጥቅም ውጭ ጭራሽ እንደሆነ ነው። እና የስራ ክፍፍላቸው ምንድነው? የእስራኤል ኃይሎችና የአሜሪካ ኃይሎች እንደዚህ ነው። የእስራኤል ኃይሎች ሰሞኑን የሚያደርጉት ዛሬም ያደረጉት በተለይ ወታደራዊ እና መንግስታዊ ተቋማትን ማውደም ነው፣ ማፍረስ ነው፣ ማውደም ነው። ምክንያቱም እነዚህ ተቋማት ከፈረሱ ለኢራን ህዝብ ተስፋ ይሆናል ማለት ነው። በተለይ ማስተኮሻዎችንና ተተኳሾችን እያደነ የሚጎዳው በዚህ ሰዓት የአሜሪካ ጦር ኃይል ነው። ሌላው የእስራኤል የሚያደርጉት እነዚህ መከላከያ የተባሉ አየሮች በሰላም ድጋት አደጋ እንዳይደርስባቸው የሚጎዱት የእስራኤል አየር ኃይሎች ናቸው። ሌላው እንግዲህ ከሞላ ጎደል የደህንነት ተቋማት የሚጎዱት በእስራኤል ነው። የመንግስት ቴሌቪዥን ማሰራጫዎች በተለይ ማስ ሚዲያ የምንለው ዛሬም የተጎዳው በእስራኤል አየር ኃይል ነው። ሌላው የአሜሪካ ተቋማት የሚሰሩት በተለይ በባህር ኃይል የሚንሳፈፉ ወይም ተዋጊ መርከቦችን ከ11 በላይ የአሜሪካ ጦር አውድሟል። በአሁኑ ሰዓት የአሜሪካ ጦር ትኩረቱ በተለይ በጋሪን ፕሮጀክት በምንለው ፎርዶ፣ ኢስፋሃን ባሉት አካባቢዎች ነው። ሁለቱም ተናበው ነው የሚሰሩት። ሁለቱ ጥምር ኃይል ተስማምተው ተነጋግረው ካስፈለገም ጥይትና መሳሪያ ተለዋውጠው ነው የሚሰሩት። በጣም በተናበበ ሁኔታ ነው የሚሰሩት። ይሄን ነው የሚያደርጉት። ኢራን በአንጻሩ ይሄን ነገር እንግዲህ ለማውደም የመጣን ለመከላከል ሲባል ዓለም አቀፋዊ ለማድረግ እንደነገርኩ በተለይ በባህሬንና በኩዌት ላይ የምታደርገው በካታር ላይ የምታደርገው ዓለም አቀፋዊ ነገሮችን እያነቃቃት ነው። የፍራንስ ተቋማት በካታር ውስጥ ይገኛሉ። የአሜሪካ ተቋማት በባህሬን በተለይ መከላከያ ኃይል ብዙዎች ቦታዎች ያለ ነው። ሳውዲ አረቢያ እንግዲህ እያጎሩ ነው፣ እየዛቱ ነው። በአሁኑ ሰዓት ፈረንሳይም ሆነ ኤሮፓ እጃቸውን ወደ ኢራን አዙረዋል። ምክንያቱም ኢራን ዓለም አቀፋዊ ለማድረግ ሞከረች ነው። ሌላው እንደምታየው ኢራን የምታደርገው ከሁቲም በዚህ ጦርነት እስካሁን ድረስ አልጀመሩም። ለወደፊት እንደሚሆን ምን እንደምን አላውቅም።
በተለይ ግን ሂዝባላን በሊባኖስ ያለውን ሂዝባላን ፕሮክሲ የምንላቸውን ከሞላ ጎደል ይህን 30 ዓመት ከ30 ሚሊያርድ በላይ የሰጣቸው ዶላሮች እንዲተኩሱ አድርገዋል። በአንጻሩ መከላከያ ሊባኖስ ላይ በተለይ የሂዝባላ ተቋማትን እያፈረሰ እያወደመ መከላከያ እግር ኃይሉን በደንበሩ እያስፋፋና ከአምስቱ ቦታዎች ከያዛቸው በተጨማሪ እግር ኃይሉ እየገባ በአሁኑ ሰዓት ኳህ ራድዋን የሚባለው ለመቋቋም ሰፈሮችን እያራቀ ኢላማዎች ያደረጋቸው የሂዝባላ ተቋማትን እየጎዳ ነው። ይህ መንገድ ምናልባት ሂዝባላ ይሄን ተኩስ ካደረገ በተለይ በሰሜኑ በኩል የሊባኖስ መንግስታዊ ተቋማት የሚጎዱበትና አየር መንገዳቸው የሚጎዳበት ጊዜ እየቀረበ መስሎ ይታየኛል። ከዛ እስካሁን አልደረስንም። በአንጻሩ ኢራን በተኮሰታቸው እስካሁን ድረስ በእስራኤል ሀገር ውስጥ 9 ሰዎች በቤት ሸሜሽና 1 በቴል አቪቭ ሲሞቱ ይህን ያህል ጉዳት አላደረችም። ኮሎኔል መኮንን ኢራን ለምሳሌ እስራኤልን ፒ80 ናት፣ በጣም ትልቅ ሀገር ነች እና ከሀገሯ ስፋት የተነሳ የሚደረገው ወታደራዊ ዘመቻ በአየር ኃይል ብቻም ፊልማው የመንግስቱን ወይም አገዛዙን ሊገረስሰው ይችላል። ምክንያቱም አገሪቱ ስፋት በጣም ጥንታዊ ሀገር ናት። ፋሲሊታቸው ደግሞ በዚህ 40 ዓመት በላይ የተገነባ ነውና እውነት ዓላማውን መተግበር ሙሉ በሙሉ መተግበር ይቻላል ወይ ነው ጥያቄው። እንግዲህ ሰምተሃል ትራምፕም ያሉትን ጠቅላይ ሚኒስትራችንም ያሉትን ይህ ሁኔታ ህብረተሰቡን ለማነቃቃትና አንዳንድ እንደሰማው ወይም ካልሰማህም ለመጀመሪያ ጊዜ ልንገርህ አንዳንድ ኮማንዶዎች በተለይ በሞሳድ የታገዙ ኮማንዶዎች በኢራን ውስጥ አሉ የሚባል መላምቶችም አሉ። ይሄም አንዳንድ ነገሮችን ለማድረግ ነው እንደሚመስለኝ ከሆነ ልክ ነህ። ቦታ እስካልያዝክ ድረስ መከላከያ ቦታ እስካልያዘ ድረስ አሸነፍኩ ማለት አይቻልም። በአየር ብዙ ነገር ማድረግ አይቻልም። ተቋማትን ማውደም ትችላለህ፣ ሰዎችን መጉዳት ትችላለህ፣ መሪዎችን ማውደም ትችላለህ። ግን ተከታዮቹን ማውደም ስለማይቻል በአሁኑ ሰዓት የሚደረገው አንደኛ ትራምፕ እንዳሉት ህዝቡን ውጡ እርዱን እያለ ነው። ከዛ በተረፈ ከ30,000 በላይ የሚሆኑ በእስር ቤት የሚኖሩ የዚህ መንግስት ተቃዋሚ አያቶላ መንግስት ተቃዋሚ ሰዎች ኢራን ውስጥ ስላሉ እነሱን ለመልቀቅ ነው። ሶስተኛ በኢራን በኩል በኢራቅ በኩል የነሱ ጦር ኃይል የነበረበትን ካምፕ ማውደምና በተለይ ኢራቆች ወደ እነሱ እንዲገቡና በእግር በጦር ኃይል ታግዘው እንዲገቡና የኢራንን ህዝብ እንዲያደራጁት ነው የሚፈለገው። ይህ ሁኔታ ጊዜ ሊፈጅ ይችላል። በአሁኑ ሰዓት ግን የኢራን ህዝብ የራሱን እርምጃ መውሰድ አለበት። እንደሚመስለኝ ከሆነ ትላንት ከጀምረዋል። በተለይ ውጭ ያለው የኢራን ህዝብ የኢራን ውስጥ ያለውን ህዝብ እያጽናናውና እያደራጀው ነው። አዝማሚያውን ስታየው ኢራን አልደከምኩም ያለች ነው። አቅም አላት፣ ጉልበት አላት። የመሳሪያ ወይ በጥይት እንዴት ነው ቁጠባ ጀምራለች። ነገሩን ረዘም ለማድረግ ነው። መጨረሻ ጥያቄ ኮሎኔል መኮንን፣ ሂዝቦላ ለአንድና ለመጨረሻ ይወገዳል? ባለፈው ተዳክሞ ነበር፣ ተጎድቶ ነበረ። ከስምምነቱ በኋላም ወደ 530 የሚሆኑ ሽብርተኞችን እስራኤል ስትቀጠቅጥ ቆይታለች። ስለዚህ አሁን ያገለው አጋጣሚ ወደ ፍጻሜው ያደርሰዋል ማለት ነው። ኢራን ያደረገችው ምንድነው? በተለይ ሂዝቦላን መልሶ ማስታጠቅ ነው በዚህ አመት ውስጥ ያደረገችው በአንድ አመት ያህል። ስለዚህ በአሁኑ ሰዓት መከላከያ መረጃ ነበረው፣ በየቀኑ ሲቀጠቅጣቸው ነበር። አሁን ግን እነሱ ስለጀመሩት እድል ተሰጥቶታል። መከላከያ ቀድሞ ውጊያ አላደረገም። እድል ስለሰጡት ብዙ ተቋማት ይወድማሉ። ከእንግዲህ በኋላ ስራውን መከላከያ የሚሰጠው የእስራኤል መንግስት የአሜሪካ መንግስትም ቢሆን ለሊባኖስ ህዝብ ነው። የሊባኖስ ህዝብ ትልቅ ተቃውሞ አለ። ፓርላሜንቱ ውስጥ በተለይ የሂዝቦላ ደጋፊ የነበሩት በሙሉ ይህን ድርጊት ተቃውመዋል። ግን አልሞት ባይ ተጋዳይ እስከሆነ ድረስ መሞት አለበት፣ መቀጥቀጥ አለበት። እንደሚመስለኝ ከሆነ ኢራን ከወደመች ሂዝቦላም ይወድማል የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ በጣም እናመሰግናለን። እንደ ሁሌውም ቢሆን በእርግጥ ጊዜ ጋር የምናያቸው ውጤቶች ይሆናሉ። አንበሳ አገሳ የሚለው ዘመቻ እንደቀጠለ ነው። አብረን ስለነበረው ቆይታ እናመሰግናለን። እኔም አመሰግናለሁ። ደህና ቆይ።